ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራችሁ ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ የፈለጋችሁ ቻናል ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ኦንላይን ለማንፈልጉ ቤተሰቦች እና ዛሬ እንደተለመደው አናባቢ ኦን በአጭርና በረጅም ድምፅ እንዴት ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን የቀን 8 ወይም ክፍል 8ኛ ትምህርታችንን ይዤላችሁ የመጣው ማለት ነው። እንግዲህ ቃላቶችን እንዴት እያጣመርን ማንበብ እንችላለን፣ ድምጻቸው እንዴት ነው፣ አናባቢዎችና ተነባቢዎችን እንዴት ነው የምንለያቸው የሚለውን ትምህርት በደንብ እናያለን ማለት ነው። ስለዚህ እናንተም ቪዲዮውን ሳትሰለቹ እስከ መጨረሻ ማየት ትችላላችሁ ማለት ነው። እና ለቻናላችን አዲስ ናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ እኛንም ማበረታቱን እያልን ቆንጆ ትምህርቶችን እየለቀቅን ስለምንገኝ እየገባችሁ ማየትና መከታተል ትችላላችሁ ማለት ነው። ዛሬ እንደነገርኳችሁ አናባቢ ኦን በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ በደንብ ተከታተሉኝ ማለት ነው። እንጀምር። ምን ይላል የመጀመሪያው? በመጀመሪያ አናባቢ ኦ በአጭርና በረጅም ድምፅ ስንል አናባቢ ኦ አጭር ድምፅ ነው ስንለው አንድ አናባቢ ብቻ ሲኖረው ማለት ነው። ከቃሉ አንድ አናባቢ ብቻ ካለው ምንድነው ማለት ነው? ይሄ ድምፁ አጭር ነው ማለት ነው። ስለዚህ በዚህ ሰዓት ምን ማድረግ አለባችሁ? እናንተ ድምፁን ትንሽ ታሳጥሩታላችሁ ማለት ነው። ስትጠሩትም ድምፁ አጭር ይሆናል ማለት ነው። ያ አሁን ለምሳሌ ይህን ኤግዛምፕል እነዚህ ቃላቶች አሉ። እዚህ ጋር ስታየው ስንት አናባቢ አለ? አንድ ብቻ አናባቢ ያለው። ከዚህም አንድ አናባቢ ያለው፣ ከዚህም አንድ አናባቢ ያለው። ኦ ብቻ ነው፣ ኦ ብቻ ነው። ስለዚህ በዚህ ሰዓት ኦ የሚለው ድምፅ በጣም አጭር ነው ማለት ነው። ስለዚህ ኢን ኦን እንደማንበብ ነው። እንደ ኖ ቲንት ናት ምን ማለት ነው? ናት ማለት አይደለም ማለት ነው። እዚህ ጋር ናት አያችሁ፣ ናት ስትሉ ድምፁ በጣም አጭር ነው። ኦ የሚለው ድምፅ አጭር ነው ማለት ነው። ናት። እዚህ ጋር ስትሄዱ አይደለም ማለት ነው። ትርጉሙ አይደለም ማለት ነው። እዚህ ጋር በረጅም ድምፅ ደግሞ ሁለት ወይም ከዛ በላይ አናባቢ ሲኖረው ደግሞ እንዴት እናነባዋለን? ኦን ኖት ስትሉ ኦ የሚለው ድምፅ ምንድነው ማለት ነው? ረዘም ይላል ወይም ያዝ እናደርገዋለን ማለት ነው። ስንጠራ ኖት እዚህ ጋር ኖት ነው የምንለው፣ እዚህ ጋር ደግሞ ኖት። ስለዚህ ኦ የሚለው ድምፅ ትንሽ ረዘም ይላል ማለት ነው። እዚህ ጋር አናባቢ ኦ በረጅም ድምፅ ማለት ነው። ረጅም ድምፅ ነው የምንለው ሁለት ወይም ከዛ በላይ አናባቢ ካለው። እንዲሁ ከሆነ እዚህ ጋር ስንት አናባቢዎች አሉ? ኦ ኢ፣ እዚህ ጋርም ኦ ኢ አሉ። ስለዚህ ሁለት አናባቢዎች ወይም ከዛ በላይ ከሆነ ኦ የሚለው ድምፅ ትንሽ ረዘም ይላል። እዚህ ጋር ደግሞ አንድ አናባቢ ብቻ ሲኖር ኦ የሚለው ድምፅ በጣም አጭር ነው ማለት ነው። ስለዚህ ኤን ኦ ኖት ብለን አነበብን። እዚህ ጋር ደግሞ ኖት ብለን አነበብን። ኦ የሚለው ድምፅ ትንሽ ያዝ ያደረግ ነው ወይም ረዘም ይላል ማለት ነው። ያ ይሄኛውስ ኤች ኦን እንደማንበብ ነው። እንደ ሆ፣ ፒን እንደ ፕ ማንበብ። ሆፕ ማለት ነው መዝለል፣ ሆፕ መዝለል። እዚህ ጋርስ ኤች ኦን እንደማንበብ እንደ ሆ፣ ፒን እንደ ፕ ማንበብ ሆፕ። ስለዚህ ኦ የሚለው ድምፅ ትንሽ እዚህ ጋር ያዝ እናደርገዋለን ማለት ነው። ስለዚህ ሆፕ ማለት ነው መዝለል ማለት ነው። እሱ ይቅርታ፣ ይሄኛው መዝለል ነው ሆፕ የሚለው። እዚህ ጋር ደግሞ ኢ ያለችበት ደግሞ ሆፕ ስንል ደግሞ ማለታችን ነው ተስፋ ማለት ነው። ተስፋ። ስለዚህ እዚህ ጋር ኦ የሚለው ድምፅ ትንሽ ረዘም ማድረግን፣ እዚህ ጋር ደግሞ ስንጠራው ኦ የሚለው ድምፅ በጣም አጭር ነው እንጂ ድምጻቸው ተመሳሳይ ነው። ግን እዚህ ጋር ድምፁን በጣም ማሳጠር አለብን። ሆፕ፣ እዚህ ጋር ደግሞ ሆፕ። ስለዚህ ልዩነቱ ይሄ ነው እንጂ ስንጠራው ነው። እና ይሄኛው መዝለል ማለት ነው ሆፕ፣ እዚህኛው ደግሞ ሆፕ ካለን ደግሞ ማለታችን ነው ተስፋ ማለታችን ነው። ተስፋ። ያ ይሄኛውስ እንዴት እናንብበው? ኤስ ኦን እንደማንበብ ነው። ኤስ ኦን እንደ ሰው፣ ሲናኬ ደግሞ በአንድ ሲመጡባቸው ሁሌም እንደ ካ አንብቧት። ስለዚህ ሶክ ማለት ነው ካልሲ ማለት ነው። ሶክ ማለት ካልሲ። ከዛስ እዚህ ጋርስ አሁንም ተመሳሳይ ነው፣ ግን ኤስ ኦን እንደማንበብ ነው። እንደ ሶ ስትሉ ኦ የሚል ድምፁ ትንሽ ረዘም ይላል ማለት ነው። ኤን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባቸው እነዚህ ተከታትለው የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡ ማለት ነው። ስለዚህ ኤስ ኦን ሶ ለማንበብ፣ ኬን እንደ ከ ሶክ። ኦ የሚለው ድምፅ በጣም ረዝም ነው። ሶክ ማለት ነው መዝፈቅ ማለት ነው። መዝፈቅ፣ የሆነ ነገር መዝፈቅ ሶክ ይባላል። ያ ይሄኛውስ አርኦን እንደማንበብ ነው። አርኦን እንደ ሮ፣ ፒን እንደ ፕ ማንበብ። ሮፕ ማለት ነው መዝረፍ ማለት ነው። መዝረፍ። ስለዚህ ሮፕ አልን። ኦ የሚለው ድምፅ አጭር ነው። እዚህ ጋር ስትመጡ ደግሞ አሁንም ይህ ብቻ ነው የተጨመረችው እንጂ ተመሳሳይ ነው። ስለዚህ ግን ድምፁ ትንሽ አሁንም ረዘም እናደርገዋለን ስንጠራ። እስኪ እናንብበው። አርኦን ሮ፣ ፒን ፕ ሮፕ ማለት ደግሞ ገመድ። ስለዚህ ሮ ስትሉ ኦ የሚለው ድምፅ ትንሽ ያዝ ወይም ረዘም ይላል ማለት ነው። ሮፕ ማለት ገመድ ማለት ነው።
ያ ይሄኛውስ ምን ይላል? አርኦን እንደማንበብ ነው፣ እንደ ሮ ማንበብ፣ ዲን እንደ ድ ማንበብ። ሮድ ሮድ ማለት ነው በተር ማለት ነው፣ በተር። ስለዚህ ሮድ ስንል ማለታችን ነው በትር ነው። ስለዚህ ኦ የሚለው ድምፅ አሁንም አጭር ነው። ሮድ ብለን አነበብ ነው። አርኦን እንደ ሮ፣ ዲን እንደ ድ ማንበብ ነው። ሮድ እዚህ ጋር አርኦን እንደማንበብ ነው። አሁንም እንደ ሮ ማንበብ፣ ዲን ድ ማንበብ። ሮድ ማለት ነው ጋለበ። ራይድ ማለት መጋለብ ነው። ሮድ ከሆነ ደግሞ ጋለበ እያለ ነው ማለት ነው። ስለዚህ ልዩነቱ በአጭር ድምፅና ረጅም ድምፅ ነው የኦ ማለት ነው። ያን ያህል ልዩነት የለውም። ድምፃቸው ኦ የሚለው ድምፅ ተመሳሳይ ነው። ግን እዚህ ጋር ኦ የሚለው ድምፅ በጣም አጭር ነው ማለት ነው። እዚህ ጋር ደግሞ ትንሽ ረዘም ይላል ማለት ነው። ወይም ያዝ አድርገን እንቆያለን ማለት ነው። ስለዚህ በዚህ መልኩ መለማመድ ትችላላችሁ ማለት ነው። በጣም ቀላል ነው እና እንግሊዝኛም ሆነ አማርኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውሉልኝ። በቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት እየደወላችሁ መማርና መካተት ትችላላችሁ። ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ። በማንኛውም ሰዓት መማር ትችላላችሁ ማለት ነው። አሁን ወደ ቀጣይ እንለፍ ማለት ነው። እሺ ይሄኛውስ እንዴት እናንብበው? አሁንም አርኦን እንደማንበብ ነው። አርኦን እንደ ሮ ማንበብ ሮ። ከዛስ ሲና ኬ እንደምናንብቡ ብያችኋለሁ። በአንድ ሲመጡባችሁ አንድ ድምፅ ነው ያላችሁ። ክ የሚል ድምፅ አላቸው። እንደማንበብ ነው። እንደ ክ ማንበብ ሮክ ማለት ምን ማለት ነው? አለት ማለት ነው። እዚህኛው ስቴዱም አሁንም ትንሽ ድምፁ ረዘም ማድረግ ነው። አርኦን እንደማንበብ እንደ ሮ ማንበብ። ኤስኤን ዝ ምን ድምፅ አለው? ሮዝ ማለት ነው ጽጌረዳ ማለት ነው። ጽጌረዳ። ስለዚህ ሮዝ አያችሁ፣ ኦ የሚለው ድምፅ ትንሽ ረዘም ይላል። ሮዝ ብለን ጠራ ነው ጽጌረዳ ማለት ነው። ይሄኛውስ ቲኦን እንደማንበብ ቲኦን እንደ ቶ ማንበብ። ፔን እንደ ፕ። ቶፕ ማለት ነው ከላይ ማለት ነው። ቶፕ ከላይ ወይም ከፍተኛ እንደማለትም እንጠቀመዋለን ማለት ነው። ቲኦን እንደ ቶ፣ ፒን እንደ ፕ ቶፕ። ከዛስ ኤችኦን እንደማንበብ እንደ ሆ ማንበብ። ኤልኤን እንደ ል ማንበብ። ሆል ማለት ነው። ሆል ማለት ጉድጓድ ማለት ነው። ጉድጓድ ያ ቀጣ ሆል ምንድነው አልኳቸው? ኤችኦን እንደ ሆ ማንበብ። ኤልኤል ሆል ማለት ጉድጓድ ማለት ነው። ጉድጓድ ያ ይሄኛውስ ምን ይላል? አሁንም ሲኤችኦን እንደማንበብ በአንድ ላይ እነዚህ በአንድ ሁለት ተነባቢ ስለሆኑ በአንድ ከኦ ጋር የምናነባቸው ማለት ነው። ስለዚህ ሾ ብለን ማንበብ። ኤስ ኤችኦን በአንድ ላይ ሾ ብላችሁ ማንበብ። ፔን እንደ ፕ ማንበብ። ሾፕ ማለት ነው ሱቅ ማለት ነው። ሱቅ። ስለዚህ ሾፕ ስንል ሱቅ እያለ ነው ማለት ነው። ከዛስ እዚህ ጋር እንዴት እናንብበው? ኤስን እንደ ስ ማንበብ። ቲኦን እንደ ቶ፣ ኤንኤን እንደ ን ማንበብ። ስቶን ማለት ነው ድንጋይ ማለት ነው። ስቶን ማለት ድንጋይ። ያ ይሄኛውስ ምን ይላል? ኤፍኦን እንደማንበብ ነው። እንደ ፎ ማንበብ። ጂን እንደ ማንበብ እንደ ግ ማንበብ። ፎግ ማለት ነው ጭጋግ ማለት ነው። ኤፍኦን እንደ ፎ፣ ጂን እንደ ግ፣ ፎግ ብለን ማንበብ። ከዛ እዚህኛው አርኦን እንደማንበብ እንደ ሮ ማንበብ። ፒኢን እንደ ፕ ማንበብ። ሮፕ ማለት ደግሞ ገመድ ማለት ነው። ገመድ። ስለዚህ እዚያ ኦ የሚለው ድምፅ ትንሽ ረዘም ይላል እንጂ ተመሳሳይ ነው ማለት ነው። ሮፕ ገመድ። ይሄኛውስ እንዳል ሲኦን እንደማንበብ ነው። እንደ ኮ፣ ኤልን እንደ ል፣ ዲን እንደ ድ። ኮልድ ማለት ነው ቀዝቃዛ ማለት ነው። ኮልድ። ሲኦን እንደምናልኳቸው እንደ ኮ፣ ኤልን እንደ ል፣ ዲን እንደ ድ። ኮልድ ማለት ምንድነው? ቀዝቃዛ ማለት ነው። ከዛስ አሁንም ፒ ኤች ኦ እንደማንበብ እንደ ፎ ማንበብ። ፎ ኤንኤን ን ፎን ማለት ነው እንደምታውቁት ስልክ ማለት ነው። ያ በዚህ መልኩ በቀላል መንገድ እንግሊዝኛን መጽሐፍ ማንበብ እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች አሁን ከዛ ላይ ፊት ስንት ቪዲዮ ለቀናል? ወደ 7 ቪዲዮዎች ለቀናል። አናባቢ ኢን ኤ ዩንም ሰርተናል። አሁንም ኦንም ከዚህ በፊት ሌላ ሰርተናል ማለት ነው። ስለዚህ እየገባችሁ ማየት ትችላላችሁ። በዩም ሰርተናል። ስለዚህ በዋናነት ምንድነው እናንተ የሚጠበቅባችሁ ማለት ነው አናባቢዎቹን ማወቅ። የአናባቢዎቹን ድምፅ በአጭርና በረጅም ድምፅ እንዴት ነው ድምፃቸው ምን አይነት ድምፅ ነው፣ ስንት አይነት ድምፅ አላቸው አናባቢዎች የሚሉትን በደንብ ካወቃችሁ በቀላሉ መጽሐፍን ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ ምንድነው የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። እና ደግሞ ኦንላይን ለመማር የሚፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል
መማር ትችላላችሁ። አማርኛም ሆነ እንግሊዝኛ ከመሰረቱ መማር የምትፈልጉ ሰዎች አናግሩኝ። በማንኛውም ሰዓት መማርና መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ